ጥር ወር ኤግዚት ኤግዛም ተፈታኝ ናችሁ? ከየት መጀመር እንዳለባችሁ ግራ ተጋብታችኋል? ኤግዚትን ሰኔም ውሰድ ጥር ላይ ይህ ቪዲዮ ያለ ጥርጥር ይጠቅማል። አብዛኞቻችሁ ትምህርት ሚኒስቴር ያዘጋጀውን ብሉፕሪንት በደንብ አታስተውሉትም። ብታስተውሉትም እኔ አሁን የምነግራችሁን ምስጢር በዝርዝር አልተረዳችሁትም። ትምህርት ሚኒስቴር ቴክኒካልና ሲስተማቲክ ነው። ይህን ቴክኒኩንና ሲስተሙን ወይም አልጎሪዝሙ የገባቸው ኢንትራንስን 590 ኤግዚትንም 90 ሲያመጡ ተመልክታችኋል። ዛሬ በዚህ ቪዲዮ ታዲያ ይህን አልጎሪዝሙን እንመነትፋለን። እስከ መጨረሻ ከተከታተላችሁ አንድ ሚስጥር እነግራችኋለሁ። እመኑኝ፣ ይህን የምነግራችሁን ሴክሬት ማንም አልነገራችሁ፣ ኢቭን ብርሃኑ ነጋ። ዛሬ እንግዲህ የምንመለከተው የኢንፎርሜሽን ቴክኖሎጂ ብሉፕሪንትን ለምሳሌነት ወስደን ነው። እንግዲህ እንደ ሳምፕል ወስደን ምን ይመስላል የሚለውን እንግዲህ ያላያችሁትን ሴክሬት እጅግ በደንብ ያልተረዳ ነው። እሱም ብንረዳ ኤግዚት ቅልል የሚለን እና በደንብ ያላያችሁትን ነገር ነው ዛሬ የምናየው ማለት ነው። እዚህ ጋር እንግዲህ አዘጋጆቹ ወይም ደግሞ ብሉፕሪንቱ ወይም ደግሞ ኤግዚት ኤግዛሙ ላይ የተሳተፉ ዩኒቨርሲቲዎቻቸውና ማን እንደተሳተፉ ያሳየናል ማለት ነው። ስንገባ እንግዲህ የሚመጡ ኮርሶች ስንት ናቸው፣ እንዲሁም ደግሞ ቲሞች ውስጥ ኮርስ ቲም ኮምፒውተር ሲስተም፣ ለምሳሌ ኢንፎርሜሽን ቴክኖሎጂ ላይ ኮምፒውተር ሲስተም አንድ ቲም አለ። እዛ ቲም ውስጥ ምን የሚባል ኮርስ አለ? ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት የሚባል አለ። እዚህ ጋር እንደምትመለከቱት ኮምፒውተር ሲስተም አንድ ቲም ነው። እዚህ ጋር ሲስተም ወይም ሶፍትዌር ዲቨሎፕመንት ሌላኛው ነው። ዳታቤዝ ሲስተም ኤንድ ኢንፎርሜሽን ማኔጅመንት ሌላኛው ነው። ሞባይል አፕሊኬሽን ኤንድ ዌብ ዲቨሎፕመንት እና ደግሞ በመጨረሻ ደግሞ ኔትወርኪንግ ኤንድ ኢንፎርሜሽን ሴኪዩሪቲ የሚባለው ሌላኛው ቲም ነው ማለት ነው። ሶ እነዚህን ቲሞቹን እናያለን፣ ግን በደንብ ማናስተውላቸው ምንድነው? ብዙ ጊዜ ቀጥሎ የምናየው ማለት ነው፣ አብረን የምናየው ብዙ ጊዜ ማናስተውለው ምንድነው? እነዚህ ኮርሶች ተዘርዝረዋል። ለምሳሌ ከአይቲ ውስጥ 15 ኮርሶች ይወጣሉ። 15 ኮርሶች አሉ። ኮምፒውተር ሜንቴናንስ፣ ቴክኒካል ሰፖርት፣ ኦብጀክት ኦሪየንትድ ፕሮግራሚንግ ኤንድ ጃቫ፣ አይቲ ፕሮጀክት ማኔጅመንት፣ አድቫንስድ ፕሮግራሚንግ እያለ 15 ኮርሶች ከ15 ኮርሶች ነው እንግዲህ ኤግዚቱ የሚወጣው ማለት ነው። የመውጫ ፈተናው ኤግዚት ኤግዛሙ የሚወጣው ሶ የሚይዙት ክሬዲት አወርም እዚህ ጋር አለ 4 3 3 አብዛኛው 3 ክሬዲት አወር አለው። አንዱ ኮርስ እዚህ ጋር ሁለት ክሬዲት አወር አለ። 2 ክሬዲት አወር ይዛል ይሄኛው አንዱ ብቻ። አብዛኛውን ካየን ግን እነዚህ በሙሉ ምንድን ናቸው? 3 ነው የሚይዙት። ኮምፒውተር ሜንቴናንስ 4 ይዛል። እሺ ወደ ቀጣይ ደግሞ እንመልከት። ሌላ ደግሞ ምን ኢንፎርሜሽን ይሰጠናል? ይሄን ነው አብዛኞቻችን በደንብ ልብ ብለን ማናስተውለው ማለት ነው። ሼር ኦፍ ቲምስ ኦር ኮርስስ አይተምስ ኢን ፐርሰንቴጅ፣ አብዛኞቻችን ያላወቅነው ነገር ማለት ነው። እዚህ ጋር እንዴት እንደምናሰላ ምን ያህል ጥያቄ እንደሚመጣ ያሳየናል ማለት ነው። እንዴት ካልኩሌት አድርገን ስንት ጥያቄዎች ከእያንዳንዱ ኮርሶች እንደሚመጡ ማወቅ እንችላለን ማለት ነው። ወይም ደግሞ ፐርሰንት ሼር ኦፍ ቲም፣ እዚህ ጋር ከአንዱ ቲም ስንት ፐርሰንት ይዛል፣ ስንት ኮርስ ቲም ይዛል ፐርሰንቴጁ። ከዛ ደግሞ አይተሙን ራሱ ስንት አይተም ሊወጣ እንደሚችል አስልተን ማወቅ እንችላለን። ያን ሴክሬት ነው አብረን የምናየው። እንግዲህ ሴክሬቱ ላይ እንደርሳለን። አብራችሁን ከቆያችሁ የትም አይሄድባችሁም፣ ከወጣችሁ ግን ያመልጣችኋል። እሺ እንቀጥል። እዚህ ጋር ስናሰላው ማለት ነው ፐርሰንቴጅ ሼር ፎር ቲም ኮምፒውተር ሲስተም ለሚባለው ሲም፣ ለምሳሌ ቅድም ካየነው ኮምፒውተር ሲስተም እዚህ ጋር ካየነው ውስጥ ማለት ነው እዚህ ጋር 5 ሲሞች አሉ ብያለሁ። ኮምፒውተር ሲስተም አንዱ ነው። ሲስተም ኤንድ ሶፍትዌር፣ እነዚህ 5 አሉ። ለአምስቱ ስንት ፐርሰንት ምን ያህል ፐርሰንት እንደሚይዙ አስልተን ማወቅ እንችላለን ማለት ነው። ምን ያህል ፐርሰንት እንደሚይዙ ያን ለማግኘት እንዴት ነው የምናደርገው? ቶታል ክሬዲት አወር ኦፍ ዘ ቲም አይ ሌትስ ሴይ አንደኛው ሊሆን ይችላል ወይ ሁለተኛው ወይ ሶስተኛው፣ ከአምስቱ እያስገባን ቶታል ክሬዲት አወር ኦፍ እናስገባለን። ከዛ ሲካፈል ለቶታል ክሬዲት አወር ኦፍ ዘ ፕሮግራም ሲባዛ በ100 ማለት ነው። ቶታል ክሬዲት አወር ኦፍ ዘ ፕሮግራም ማለት እዚህ ጋር ስንት አለ? 45 ክሬዲት አወር ከ74 ክሬዲት አወር ማለት ነው። ቶታል ክሬዲት አወር ስንት ነው? 45 ክሬዲት አወር አለው ማለት ነው ፕሮግራሙ አጠቃላይ። ሶ 45 ክሬዲት አወር አለ። ኮምፒውተር ሲስተም የሚባለው አንድ ቲም ከአምስቱ ማለት ነው። ከአምስቱ ደግሞ ኮምፒውተር ሲስተም የሚባለው ቲም አንዱ 4 ክሬዲት አወር ይዛል ቶታሊ። ስለዚህ 4 ሲካፈል ለ45 እናደርጋለን በፎርሙላው መሰረት። 4 ሲካፈል ለ45 ሲባዛ በ100 ሶ ከአጠቃላይ ከ100% 8.8% ምን ያካተተ ነው? ኮምፒውተር ሲስተም ውስጥ ያለ ጥያቄዎችን ያካትታል። ወይም ደግሞ ኮምፒውተር ሲስተም ውስጥ ደግሞ ምን ኮርስ አለ? እዚህ ጋር ቅድም ስናይ ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት 8.8% ይዛል ማለት ነው። እሺ ለቀጣዩ ደግሞ ሁለተኛው ሲም እንመልከት። ሲስተም ኤንድ ሶፍትዌር ዲቨሎፕመንት ሌላኛው ሲም ነው። ቶታል ክሬዲት አወር ይሄ ፎርሙላውን ተከትለን ፎር ኮምፒውተር ሲስተም
ፎር ሲስተም ፎር ሶፍትዌር ዲቨሎፕመንት 15 ይዛል 15። ስለዚህ 15 ሲካፈል ለ45 ሲባዛ በመቶ ስናደርገው ከአጠቃላይ 33% ይዛል ወይም ሲጠጋጋ አፕሮክሲሜትሊ 33% ነው የሚመጣው ስናሰላው ግን 33% ይዛል። ቀጣዩስ ዳታቤዝ ሲስተም ኤንድ ኢንፎርሜሽን ማኔጅመንት የሚባለው ሶስተኛው ቲም ደግሞ ስንት ክሬዲታው ይዛል? 6። በፎርሙላ ተከተለን 6 ሲካፈል ለ45 ሲባዛ በመቶ ስናደርገው 13.33% ይዛል ከሚመጡ ጥያቄዎች ውስጥ። እሺ አራተኛው ሞባይል አፕሊኬሽን ኤንድ ዌብ ዲቨሎፕመንት የሚባለው ቲምስ ያንን ተከትለን ያንን ፎርሙላ ተከትለን 9 ክሬዲት አወር አለው አጠቃላይ 9 ሲካፈል ለ45 ሲባዛ በመቶ ስናደርገው 20% ይዛል። 20% ከሚመጡ ጥያቄዎች ውስጥ 20% ይዛል ማለት ነው። አራተኛውን ቲም ደግሞ ወይም ደግሞ ኔትወርኪንግ ኤንድ ኢንፎርሜሽን ሴኩሪቲ የሚባለው ደግሞ ስንመለከተው ስንት ክሬዲት አወር አለው? ቶታሊ 11 አለው። 11 ሲካፈል ለ45 ሲባዛ በመቶ ስናደርገው 24.44% ይዛል ወይም ደግሞ ቶታሊ 24% አለው ማለት ነው። ቶታል ስንደምራቸው ከመጀመሪያ ጀምሮ ስናመጣ የነበረውን እዚህ ጋር ቶታሊ 8.8 ሲደመር 33.33 ሲደመር 13.33 ሲደመር 20 ሲደመር 24.44 ስንት ይመጣልናል? እዚህ ጋር 99.98። ስለዚህ ልክ ነው ማለት ነው። አፕሮክሲሜትሊ 100% ወይም ደግሞ 100 ጥያቄዎች እንደሚመጡ ስንደምራቸው እናገኘዋለን መልሰን ማለት ነው። እያንዳንዱ ኮርስ ስንት ፐርሰንት ይዛል? እያንዳንዱ ኮርስ ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት የሚባለው ኮርስ ፎርሙላውን ስንመለከት ለምሳሌ ክሬዲት አወር ኦፍ ደ ኮርሱ ስንት ክሬዲት አወር አለው ሲከፈል ለቶታል ክሬዲት አወር ኦፍ ደ ቲም እዚህ ጋር ከዛ ሲባዛ ፐርሰንቴጅ ሼር ፎር ቲም አይ። ይህ ማለት እዚህ ጋር ስናገኝ የነበራቸው እነዚህ ሲባዛ በእነዚህ ማለት ነው። ሲባዛ በእነዚህ ስናበዛው እናገኛለን ማለት ነው። ያው እዚህ ጋር እንመልከት። ቶታል ክሬዲት አወር ኦፍ ኮርስ 1 ለምሳሌ ኮምፒውተር ሜንቴናንስ ኤንድ ኮምፒውተር ሰፖርት 4 ክሬዲት አወር አለው ሲካፈል ለ4 ሲባዛ 8.8% እናደርገው 8.8% ይመጣልናል ራሱ ማለት ነው። ኦብጀክት ኦሪየንትድ ኢን ጃቫ ወይም ኦኦፒ የሚለውን ኮርስ እንመለከት ደግሞ 3 ክሬዲት አወር አለው። 3 ክሬዲት አወር ሲካፈል ለ15 ሲባዛ 33.33 ስንት ይመጣል? 6.66 ይመጣል ማለት ነው አፕሮክሲሜትሊ። ይሄንን ሪፒት ማድረግ ነው። ሪፒት ዲስ ፕሮሰስ ፎር ኦል ኦፍ ዘ ሌፍት 13 ኮርስስ ለቀሩት 15 አሁን ሁለቱም እንደ ኤግዛምፕል አይተናል። ለቀሩት 13 ኮርሶች ይሄን ሪፒት እያደረግን ስንሄድ ፐርሰንት እንደዚህ ይመጣልናል። በዚህ አሁን ባሳያችሁ በምሳሌው መሰረት ማለት ነው። ቪዲዮ እንዳይረዝም ነው እንግዲህ እንደዚህ ነው። ወይም ደግሞ ባጭሩ ይሄን እያንዳንዱን እያየን ከመጣን 15 ኮርስ ነው አስቡት። አሁን ሁለቱን ያየን 15ቱንም እያየን ከሄዱ ቪዲዮ እንዳይረዝምባችሁ ነው። በቪዲዮ መጀመሪያ እነግራችኋለሁ ያልኩትን ሚስጥር ሹክ ልበላችሁ እንግዲህ እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየጊዜው ለኤግዚት ኤግዛም የሚያዘጋጇችሁን አዳዲስ ስራዎች እንዳይመልጣችሁ የደውል ምልክቱን በመጫን ከኛ ጋር ይሁኑ። ይህ ቪዲዮ ይጠቅማል ለምትሉት ወዳጃችሁ ሼር አድርጉለት፣ እንዲሁም ለብዙዎች ይደርስ ዘንድ ላይክ ያድርጓት። እንግዲህ ቶታል አይተምስ ፎር ኮርስ ለኮርሶቹ ስንት እንደሚመጣ ደግሞ እያንዳንዱ ኮርስ በቁጥር ስንት በፐርሰንት ነው ያሰለነው። ስንት ይመጣል፣ ስንት ከእያንዳንዱ ኮርስ ስንት ጥያቄዎች ይመጣል የሚለውን እንግዲህ ቅድም በቪዲዮ መጀመሪያ እንደነገርኳችሁ ትምህርት ሚኒስቴር የአንድ ሀገር ወይም እንትን ነው ኦርጋናይዜሽን ነው አይደለ? ሲስተማቲክ ወይም ቴክኒካል ነው። ዝም ብሎ በዘፈቀደ አይሰራም። ዝም ብሎ ያለ ሲስተም ያለ ቴክኒክ አይሰራም። ሲስተማቲክ እና ቴክኒካል ነው። በኢንትራንስ የቀድሞ 10ኛ ክፍል ስትፈተኑ የምታውቁትም የድሮ ባቾች 10ኛ 8ኛ ቴክኒካል ነው። 8ኛ ክፍል ካያችሁ ባች ወይም ደግሞ ለምሳሌ የድሮ ይጠና ነበር። ለምሳሌ 2012 ፈተና ተፈታኝ ከሆናችሁ በጣም ደጋግማችሁ ጥያቄ መስራት ያለባችሁ የስንት ዓመተ ምህረት ነው ተካፋይ የሆኑትን የ2008 6 4 ሲስተማቲክ እና ቴክኒካል ነው የምላችሁ ለዚህ ነው። ከዛ የሚወጡ ጥያቄዎች አብዛኛው እዚህ ላይ ይመጣሉ ማለት ነው። እነዛ ባች ላይ ነበሩ። ለምሳሌ 2009 ደግሞ ኢተጋማች ላይ ነበራችሁ ኦድ ዓመተ ምህረት ላይ ተፈታኝ ከሆናችሁ ደግሞ 2009 ወይ ደግሞ 2011 2013 17 ተፈታኝ ስትሆኑ ደግሞ እነዚህ ተመሳሳይነት አላቸው ጥያቄዎች በደንብ አስተውሉት፣ በደንብ ይዋቸው። ኤግዚቱንም ለማየት እየሞከርኩ ነበር። በእርግጥ ኤግዚት 2015 16 17 በቅርብ ነው የጀመረው። 15 እና 17ን በደንብ አመሳስሉት፣ በደንብ ስሩ፣ ደጋግማችሁ ስሩበት። ትንሽ ነው ዘወር የሚያደርጓት ጥያቄውን። ሲስተማቲክ እና ቴክኒካል ነው የምላችሁ በምክንያት ነው። ሲስተምና ቴክኒኩን ሚስጥሩን እስቲ አብረን እንመንትፍ። እስቲ አልጎሪዝሙን እንመልከት። ከላይ ባለው ፎርሙላ መሰረት እዚህ ጋር ባለው ፎርሙላ መሰረት ብሉፕሪንቱ ላይ ከተሰሩት 15 ኮርሶች ውስጥ ከእያንዳንዱ ስንት ጥያቄዎች ይወጣል የሚለውን እናገኛለን። ይህም የምታገኙት ቁጥር ነጥብ ቤት ማለትም 6.88 ወይም አፕሮክሲሜትሊ ወይም ሲጠጋጋ ማለት ነው 7 ይሆናል አይደለ? በመጨረሻም ከእያንዳንዱ ኮርስ ስንት ጥያቄዎች እንደሚያወጣ ትምህርት ሚኒስቴር እንመልከት። እያየን ያለ ነው የኢንፎርሜሽን ቴክኖሎጂ ነው አይደለ? እንደ ሳምፕል ወስደን ነው አይደለ? እናንተ ደግሞ በየራሶቻችሁ ዲፓርትመንት እንደዚህ በዚህ ምሳሌ መሰረት በደንብ በጥንቃቄ ካያችሁት ይሄን ካወቃችሁ ይቀልላችኋል አጠናናችሁ ወይም ደግሞ ሁሉም ነገር ማለት ነው።
ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ስንት ክሬዲት አወር አለው? 4 ክሬዲት አወር አለው። ስንት ጥያቄዎች ይወጣሉ? 8 ጥያቄዎች ይወጣሉ ማለት ነው። ኦኦፒ ኢን ጃቫ ወይም ኦብጀክት ኦሪየንትድ ኢን ጃቫ 7 ጥያቄ 3 ክሬዲት አወር አለው። 3 ክሬዲት አወር ያለው እንዳለ 7 ጥያቄ ይወጣል ማለት ነው። 3 ክሬዲት አወር ያላቸው እዚህ ጋር እንዳለ አይቲ ፕሮጀክት ማኔጅመንት፣ አድቫንስድ ፕሮግራሚንግ፣ ኢቨንት ድራይቨን ፕሮግራሚንግ፣ ሲስተም አናላይሲስ ኤንድ ዲዛይን፣ ፈንዳሜንታልስ ኦፍ ዳታቤዝ ሲስተም፣ አድቫንስድ ዳታቤዝ ሲስተም እነዚህ 3 ክሬዲት አወር ያላቸው ብሉፕሪንት ላይ እንደተገለጸው 7 ጥያቄዎች ይወጣል ማለት ነው። ከእያንዳንዱ 3 ክሬዲት አወር ያላቸው እንዳለ 7 ጥያቄ ይወጣሉ። አንድ ብቻ ኢንፎርሜሽን አሹራንስ ኤንድ ሴኩሪቲ የሚባለው 2 ክሬዲት አወር አለው። ከሱ አንድ ጥያቄ ይወጣል። ስደምሯቸው እነዚህን ቶታሊ ሁሉንም ስደምሯቸው 100 ጥያቄዎች ይሆናሉ ማለት ነው። ኤግዚት ላይ የሚመጡ ጥያቄዎቹ ይሄንን በደንብ አስተውላችሁታል ብዬ እስከዛሬ አብዛኞቻችሁ በትነጉታላችሁ ብዬ አስቤ የሰራሁላችሁ ቪዲዮ። ስለዚህ ከዚህ በኋላ አስተውላችሁታል ብዬ አስባለሁ እና የሚመጣውን ቁጥር ካወቃችሁ ምን ያህል ይመጣል፣ ከየትኛው ብዙ ይመጣል፣ ከየትኛው ምን ያህል ይመጣል፣ እያንዳንዱን ምን ያህል ከቨር ላድርግ በቴክኒክ እና በሲስተም ከሄዳችሁ ለሰስታችሁ አይችልም ማለት ነው። እዚህ ጋር ደግሞ በግራፊካሊ አስቀምጬላችኋለሁ። እንደዚህ ገና ያህል ይመጣል ማለት ለምሳሌ አይተሞቹ እዚህ ጋር 8 ያለው እዚህ ጋር ማለት ነው ኮምፒውተር ሜንቴናንስ ሲኤምቲኤስ የሚባለው ኮርስ ነው። ኦኦፒ ኢን ጃቫ ደግሞ ስታዩት ግራፉን ሄዳችሁ ግራፉን ስታዩት 7 ይመጣል። 3 ክሬዲት አወር ያላቸው እንዳለ እዚህ ጋር 2 ክሬዲት አወር ያለው ነው እንግዲህ አንድ ጥያቄ ሊወጣበት የሚችለው ማለት ነው። የተወደዳችሁ የቀለሜ አካዳሚ ቤተሰቦች እስካሁን አብራችሁን ከቆያችሁ በእርግጠኝነት ቪዲዮውን ወዳችሁታል። ላይክ እና ሰብስክራይብ በማድረግ ቤተኛ ሁኑ። ከእያንዳንዱ ኮርስ ስንት ጥያቄ እንደሚወጣ ስላወቃችሁ የቱን በደንብ ማጥናትና ከየቱ በሚገባ መዘጋጀት እንዳለባችሁ በሚገባ እንደተረዳችሁ ተስፋ እናደርጋለን። ከአይቲ ዲፓርትመንት ውጭ ያላችሁ በዚህ መሰረት መዘጋጀት ትችላላችሁ። በብሉፕሪንታችሁ መሰረት በዚህ ቪዲዮ ላይ እንዳያችሁት በማስላት ስንት ጥያቄ ከእያንዳንዱ ኮርስ ሊወጣ እንደሚችል በቀላሉ ማውቀት ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።